ፓስተር ዮናታን አንድ ቀን ተምረው እንትን የሚባል አየው ጊዮርጊስ ሰው ነው። አንድ ሮማዊ ወታደር ነው። መካከለኛው መጣና መስቀል ላይ ተሰቀለ። ሰላም ጤና ይስጥልህ። የጌታ ጸጋና ሰላም ይብዛላችሁ ውድ ቤተሰቦቻችን። ቆይታ ሁሉ ሰላም ነበር፣ እግዚአብሔር ይመስገን። ዛሬ ደግሞ ከምሕረቱ የተነሳ በሌላ ቪዲዮ ደግሞ እንደገና ወደ እናንተ ተመልሰናል። ለእናንተ ይጠቅማሉ፣ ያስተምራሉ ብለን ያሰብናቸውን ቪዲዮዎች መራርጠን በሰዓታችን ተገኝተናል። ታዲያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉን። የእናንተ ላይክ ይጠቅመናልና ላይክ ማድረጋችሁን በፍጹም እንዳትረሱ። የእናንተ ኮሜንት ደግሞ ይደግፈናልና በኮሜንቶቻችሁ ከኛ ጋር ይቆዩ። እስከ ቪዲዮ መጨረሻ አብራችሁ ነው። እስቲ ለዛሬ ከመረጥናቸው ቪዲዮዎች የተወሰኑትን ወደ እናንተ እናደርሳለን። በመጀመሪያ ይህን ቪዲዮ አይተን እንመለሳለን። ወደ ቪዲዮ አየው እነሱን እኮ ነው እዚህ ተርፋለ ተስፋለ ከተማው ከራብ ነው የሚተርፈው። ከምን ከሞት ምን ከሞት ነው መትሪ ተርፋለ ተስፋለ ያ ያበቃ ቤት አባት ብሎ ነው የሚተርፈው። መይሳው ካሳዳግ ቢመጣ አይተርፍ። እንግዲህ ውድ ቤተሰቦቻችን ቪዲዮ እንደተመለከታችሁት ነው። አንዳንዴ የምንሰራው ነገር በጣም ከስርዓት የሚያለፈ ነገር ነውና መጽሐፍ ቅዱስ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ ሲናገር መዳን በማንም በሌላ በማንም የለም ይላል። እንግዲህ እንድንበት ዘንድ የተሰጠን ስም ክርስቶስ ከሆነ ኢየሱስ ከሆነ ለመዳን ሌላ ውጣ ውረድ ውስጥ መግባት፣ ሌላ ልፋት ውስጥ መግባት፣ ሌላ ድካም ውስጥ መግባት አስፈላጊ አይደለም። በዚህ ልክ እንደዚህ መሰቃየት ተገቢ አይደለም። እሱ ስለኛ ሁሉን ከሆነልን ሁሉ በሁሉ ከሆነ እኛ ለመዳን የምንከፍለው ዋጋ የለም። ለመዳን የምናደርገው ነገር አንድ ነገር ብቻ ነው። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደሚል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሌላ አያስፈልገንም። በቃ ማመን ብቻ ነው። ማመናችን ነው የዘላለም ሕይወትን ሊሰጠን የሚችለው እንጂ ስራ ስለሰራን ስለተሸከምን ስለተጨነቅን መከራ ስላየን ፍዳችንን ስለበላን እንድናለን ማለት አይደለም። የፈለገ ፍዳችን ልንበላ እንችላለን። ምናልባት በባህሪያችን ትሁት ልንሆን እንችላለን። ነገር ግን ትህትናችን ሳይሆን ወይም ስራችን ሳይሆን እኛን የሚያድነን ክርስቶስ ኢየሱስን አምኖ በመቀበል ብቻ ነው። ለዛ ነው መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ይህ ነው የሚለው የሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ። ስለዚህ ወዳጆቼ ሌላ ልፋት አንድከም፣ ሌላ ስራ ውስጥ አንግባ። ክርስቶስን ብቻ እንከተለው፣ እሱ እንመነው፣ እሱ እንቀበለው። እሱ የዘላለም ሕይወትን ይሰጣል። እውነተኛ የዘላለም ሕይወት እሱ ነው። ወደ አብ መግቢያ በሩ እሱ ብቻ ነው። እስቲ ቤተሰብ አሁን ደግሞ የቀጣዩን ቪዲዮ ተመልክተን እንመለሳለን። ፓስተር ዮናታን አንድ ቀን ተምረው እንትን የሚባል አለ። ምን መሰላችሁ? አፍንጫ ታውቃላችሁ አይደል? እስኪ አፍንጫ በሉላችሁ። ማን ጊዜ አፍንጫ የራሱ መዓዛ የለውም። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ፣ የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ደግሞ የሚገርመኝ እኔ ሰው ነው አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለእመቤታችን ቢለፈልፍ አይደንቀንም። ምክንያቱም ምንድናትና የተደበቀች ናት። የማይነገር ህቡ ጥበብ ከአጋንንት ከመናፍቃን የተሰወረች ናት። እሷ ለነሱ አትገባቸውም። ለዚህ እኮ ነው ከቃሉ ጋር ናቸውን። ሰይጣንም እመቤታችንን ቢያውቅ ምን ያመጣ መስሏችሁ ነው? ጌታ ይወላችሁ መጀመሪያ ያዙ በደንብ አድርጋችሁ የሚገባችሁን ማለት ነው። ሰይጣን እመቤታችንን አያውቅም። ቅዱስ ሳዊሮስ ዘስሙና እንዲህ ይላል ወይእቲ ጽንስት ማነው ወሶቢያ ጸንሰት እግዝእትነ ማርያም ይላል። ድንግል ማርያም በጸነሰች ጊዜ እስመው እቱ ይመስሎ ከመይእቲ ጽንስት ለዮሴፍ። ድንግል ጸንሳ ሲያያት ሰይጣን ለዮሴፍ የጸነሰች መስለው ነበረ። ወበዝንቱ ግብር ተጸለለ ልቡ። በዚህ ነገር ልቡናው ታወረ፣ ተጋረደበት። የልጆቹም ልቦና ታወረ። ከዚያ ምን ይላል መሰላችሁ? ይህንን ይዝና ሲያበቃ ሰይጣን ይላል ቅዱስ አባ ጊዮርጊስ ዘጋስጫ እመቤታችንን አያውቃትም ይላል። ለምን? እሷ የመጀመሪያው ቅጣት ምን መሰላችሁ? ከቃሉ ጋር ናችሁ? ሰውን ዲያብሎስ የቀጣው ባለማወቅ አይደል? አምላክ ትሆናለህ ብሎ አልቀጣውም። መጀመሪያ ቅጣት የቀጣው ይኸውላችሁ ወበከመ ተሃባ ሰይጣን በጉልት ውስጥ ተስጋ ከይሲ ከማው ኮነ ድነትነ በተሰውሮ ተቃለ እግዚአብሔር በዘመድነ። ሰይጣን በሽንገላ አዳምና ሔዋንን ባለማወቅ እንደቀጣቸው ክርስቶስ ደግሞ ድንግል ማርያምን ከሰይጣን ሰውሮ ሰይጣንን የመጀመሪያ ቅጣት የቀጣው ባለማወቅ ነው። የሰይጣን ልጆች የሆኑ ድንግልን አያውቋትም።
እሺ አፍንጫ በደንብ እናውቃለን፣ ሁላችንም አፍንጫን እናውቃለን። ነገር ግን ያው አንድ እውነት ማውራት አለብንና ምንድነው ወንድማችን አንተም ከተናገርከው ቃል ውስጥ አንድም የእግዚአብሔር ቃል በውስጡ የለበትም። አንድም የእግዚአብሔር ቃል በውስጡ የለበትም። በጣም እርግጠኛ ሆኜ የምናገረው በድፍረት የምናገረው ነገር ቢኖር አንድም የእግዚአብሔር ቃል በውስጡ የለውም። እንግዲህ ትውልድን ወዴት እየመራን ነው? ትውልድን ወዴት እየመራን ነው? እውነተኛ የሆነውን እግዚአብሔርን ቃል ትተን በሰው የተጻፈው ወይም የሰዎች ዕውቀት ውጤት የሆነውን መጽሐፍ እያነበብን ለትውልድ እውነተኛ የሆነ እግዚአብሔር ቃል ነው ብለን እያስተማርን ያለነውና ከዛ መንገድ መመለስ ይኖርብናል። እውነተኛው የማይለወጠው ሰማይና ምድር ቢያልፉ ሊሻር የማይችለውን እውነተኛ የሆነውን እግዚአብሔርን ቃል በመናገር በማስተማር በመስበክ ትውልድን ከጨለማ ወደ ብርሃን ማምጣት አለብንና ምናልባት ሰው የጻፈው ነገር ለዕውቀት ይጠቅመናል ብዬ አምናለሁ። ሰው የጻፈው ነገር ለዕውቀት ስለሚሆን እናነባለን፣ እንወስዳለን፣ የማይጠቅመንን እንተዋለን፣ የሚጠቅመንን ደግሞ እንወስዳለን። የእግዚአብሔር ቃል ግን ለዕውቀት ብቻ ሳይሆን ለሕይወትም ጭምር ነው የምንማረው፣ የምናነበው፣ የምናጠናው። ስለዚህ የእግዚአብሔር ቃል እውነተኛና ታማኝ የሆነ የማይለወጥ የማይሻር ባለሙሉ ስልጣን የሆነ እግዚአብሔር ቃል ስለሆነ እውነተኛ የሆነውን እግዚአብሔርን ቃል ብቻ በማስተማር ትውልድን ከጨለማ ወደ ብርሃን ማምጣት፣ ወደ ክርስቶስ እውነት ማምጣት ተገቢ ነው ብዬ አምናለሁ። ክርስቶስ ኢየሱስ ብቻውን አዳኝ እንደሆነ በደንብ አጠንክረን ከስር መሰረቱ ልናስተምር ትውልድን ያስፈልጋል ብዬ አምናለሁና ምናልባት ወዳጄ ሰውን በመንቀፍ ምናልባት ሰዎችን በመናገር የምናተርፈው ነገር ይኖራል ብዬ አላስብም። ሰዎችን ግን እውነተኛ የሆነውን እግዚአብሔርን ቃል በማስተማር ወደ ቀናው መንገድ ወደ መልካሙ ጎዳና መመለስ እንችላለን ብዬ አምናለሁ። እስቲ ደግሞ ቀጣዩን ቪዲዮ ተመልክተን እንመለሳለን። መካከለኛው መጣና መስቀል ላይ ተሰቀለ። ሰውም የሆነ እግዚአብሔርም የሆነ ሰውም የሆነ እግዚአብሔርም የሆነ አሁን የሚታረቅ እግዚአብሔር አለ፣ ሰው አለ አይደል? ሰው ከማን ጋር መታረቅ አለበት? ከእግዚአብሔር ጋር። ከእግዚአብሔር ጋር የሚያስታርቀው መካከለኛው ነው። ዋው! ምን ማለት ነው? ይህ ማለት ይህ ከእግዚአብሔር ጋር የሚያስታርቀው መካከለኛ ማን ነው? ባህሪ እግዚአብሔርን ባህሪ ሰብንም ገንዘብ ያደረገው አንዱ ክርስቶስ ነው። ሁለት ባህሪያት አሉ ብሎ ሰው ሁለት ነው ክርስቶስ ማለት አይችልም። ምክንያቱም ምን ሆኗል? ባህሪ እግዚአብሔርና ባህሪ ሰብ ተዋህዷልና። ስለዚህ ይህ ነው ወደ መስቀል ወጣ። መስቀል ሲወጣ ባህሪ እግዚአብሔር የለም አይባልም። ይህ ከሌለ ማዳን አይችልም። ባህሪ ሰብ የለም አይባልም። ይህ ከሌለ መሞት የለም። ተዋህዶ ያስፈልጋል። ይሄ ነው። ስለዚህ መስቀል ላይ የወጣው ባህሪ እግዚአብሔር ባህሪ ተስዊትንም ገንዘብ ያደረገ አንዱ ክርስቶስ ነው ማለት ነው። እንደ ሰውነቱ ይሰቀላል እሱ አንዱ፣ ደምም ይፈሳል። እንደ አምላክነቱ ደግሞ ያ ደም መለኮታዊ ደም ስለሆነ ዓለምን ያድናል፣ እርቅ ይፈጽማል ማለት ነው። ዋው! ለዛ ነው ከራሱም ጋር ከአባቱም ጋር አስታረቀን ማለት ነው። እንግዲህ እንደዚህ አይነትም መምህራኖችን ደግሞ እግዚአብሔር ያብዛልን። እውነት የበራላቸው ቃሉን የተረዱ ከቃሉ ጋር የተጣበቁ የቃሉ ብርሃን የበራላቸው መምህራን እግዚአብሔር ያብዛልን፣ ይባርክልን ማለት እንፈልጋለሁ። እንግዲህ እውነተኛ መካከለኛ የሆነው ክርስቶስ እንደሆነ በደንብ በግልጽ እያወራን ያለውና መምህሩ እንግዲህ መጽሐፍ ቅዱሳችን እንደሚናገረው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ መካከለኛ የሆነው ክርስቶስ እንዳለ መጽሐፍ ቅዱሳችን አጠንክሮ ይናገራልና የእግዚአብሔርን ቃል በመጠጋትና የእግዚአብሔርን ቃል ዕለት ዕለት በማንበብ የሕይወታችን መመሪያ እንድናደርገው እግዚአብሔር ይፈልጋል። እግዚአብሔር እንድናውቀው ስለሚፈልግ ነው መጽሐፍ ቅዱስን ለሰው ልጅ ሁሉ ተጽፎ እንዲቀመጥ ያደረገውና እንግዲህ ባለቤቱ የቃሉ ባለቤት እግዚአብሔር ነው፣ ሰው አይደለም። ስለዚህ ቤታችሁ ያለውን መጽሐፍ ቅዱሳችሁን አቧራውን አራግፋችሁ አንሱ፣ ቃሉን አንብቡ። እግዚአብሔር ደግሞ የቃሉን ብርሃን ያበራላችኋል። እንግዲህ በዚህ መጨረሻ ላይ ይህን ቪዲዮ የተመለከታችሁ በሙሉ ሐሳቦቻችሁን በኮሜንታችሁ ላይ አስፍሩልን። የእናንተ ኮሜንት ይደግፈናል፣ ያበረታናል። እስካሁን ከኛ ጋር ቆይታ ስላደረጋችሁ እግዚአብሔር ጸጋ ይብዛላችሁ። በሌላ ቪዲዮ እስክንገናኝ ደግሞ መልካም ቆይታ። ተባረኩ።